ሰላም ወደ ኤሜን ቤተሰቦቼ እንደምን ከረማችሁ? ዛሬም ደግሞ ለየት ወዳለና እጅግ በጣም ውብ ወደ ሆነ ስፍራ ይዣችሁ መጥቻለሁ። ይህ ስፍራ ከዚህ ቀደም በፊት ወንዙ በጣም አስቸጋሪ ለአሸጋገር ደግሞ በጣም የማይመች ቦታ ነበር። ዛሬ ላይ ግን ጊዜው ተቀይሮ በጣም በሚያማምሩ ዛፎች ተከልሎ ወንዙም ደግሞ ከሽታው ካለበት ሌቭል ተስተካክሎ በጣም ምቹ ቦታ ሆኗል። ታዲያ ይህ ቦታ የት ይመስላችኋል? ከቴዎድሮስ አደባባይ በስተጀርባ በኩል ቁርጡሜ ወንዝ ነው። ይህ ቦታ አሁን ላይ በጣም ማራኪ ሆኗል። እንደዚህ ዘና ማለት ትችላላችሁ። እንደኔ ደግሞ ቪውን እየጠበቃችሁ ስራችሁን መስራት የምትፈልጉ ከሆነ እጅግ በጣም ምቹ ነው። ታዲያ እዚህ ቦታ ላይ ኑ ደግሞ ወደ ውስጥ እየገባን ውስጡስ ምንድነው ያለው፣ ለማንበብ ይመቻል ወይ፣ ለእንቅስቃሴ የሚለውን እናያለን። አሁን ላይ ለአረማመድ ምቹ ስለሚሆን ትንሽ ወክ ማድረግ ይሆናል። እንቀጥል። እዚህ ቦታ ላይ ስትመጡ ከእንቅስቃሴው ባሻገር ደግሞ የኳስ ሜዳ ስፍራ ከጀርባዬ እንደምትመለከቱታል። ታዲያ እዚህ ቦታ ላይ ወክ ብቻ ሳይሆን ሰውነታዊ እንቅስቃሴም አይምሮይም አካላይም ሁሉንም በአንድ ያዘን። አሁን ላይ እየተሰሩ ያሉ መዝናኛ ቦታዎች በጣም በዋነኝነት ከተፈጥሮ ጋር እኛን የሚያቆራኙ ናቸው። ታዲያ እንደነዚህ አይነት ቦታዎች ላይ መምጣት በመናዘወትርበት ጊዜ ራስን ማዳመጥ፣ አካላዊ እንቅስቃሴ መስራት፣ ከዛም ባስ ሲል ደግሞ ንጹህ አየር መተንፈስን የመሰለ ነገር የለም። እናንተ እዚህ ቦታ ላይ በምን ሰዓት ለመምጣት አስባችኋል? ፀሐይ ጠለቅ ሲል ወይስ ደግሞ ፀሐይ ወጣ ሲል? ፀሐይ ጠለቅ ሲል መምጣት ከፈለጋችሁ ቦታው በሚያማምሩ ሰንሴቶች የታጀበ ነው ወይስ ደግሞ ፀሐይ ወጣ ሲልም ካላችሁ ለእንቅስቃሴና ለዱብዱብ አሪፍ ነው? ለምን ይሄን ቦታ ለጓደኛ ያላሳያትም? ሃይ እንዴት ነሽ? አየሹ ቦታው እንዴት እንደሚያምር? አዎ በጣም ነው የሚያምረው። ከዚህ ቀደም ይሄን ቦታ ታውቂዋለሽ አይደለ? አዎ አሁን ላይ እንደ አዲስ ተሰርቶ በጣም በሚያማምሩ ዛፎች ተሰርቷል። እኔ ራሴ ይህ ቦታ የት ነው እስክል ድረስ ጥያቄ ነበር የሆነብኝ። አረ እመኚኝ እዚህ ቦታማ መምጣት አለብሽ። ዛሬ ይህንን ልዩ ቦታ ለእናንተ አሳይቻችኋለሁ። ታዲያ ሁልጊዜም ቢሆን መጎብኘት ስንፈልግ አቅራቢያችን ካለ ቦታ እንጀምር። ዛሬ በቴዎድሮስ አደባባይ ጀርባ እዚህ ወንዝ ስፍራ ላይ የነበረኝን ቅኝት ጨርሻለሁ። ቀጣይስ የትኛውን ቦታ እንዳስጎበኛችሁ ትፈልጋላችሁ? ሀሳብና አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኤኤምኤን የትውልድ ድምጽ